ሙስሊሞች ሙሐመድ በመጽሐፍ ቅዱስ ላይ አለ ብለው ከሚያነሷቸው የመጽሐፍ ቅዱስ ክፍሎች ውስጥ አንዱ ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ጌታ ኢየሱስ ምን ብሎ ተናገረ? እኔ ብሄድ ይሻላችኋል፣ እኔ ባልሄድ አጽናኙ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ አለ ጌታ ኢየሱስ። እና እዚህ ጋር አጽናኙ የተባለው ኢየሱስ ሲሄድ የሚመጣው ያ አጽናኝ ሙሐመድ ነው እያሉ ነው። ኦኬ የምር ሙሐመድ ነው። ይሄን በጣም በአጭሩ እንመልሰው። ሙሐመድ እንዳልሆነና መንፈስ ቅዱስ እንደሆነ ላሳያችሁ። ሙሐመድ የማይሆንበት ምክንያት ከራሳቸውም አንጻር እንመልከትና ራሳቸው የሚያነሷትን ይህችኑ ጥቅስ ይዘን ጌታ ኢየሱስ ምንድን ያለው? አጽናኙን ምን እልላችኋለሁ? እልክላችኋለሁ፣ እርሱን እኔ እልክላችኋለሁ ነው ያለው። ስለዛ አጽናኙ ሙሐመድ ከሆነ ሙሐመድን የላከው ማን ነው ማለት ነው? ኢሳ ሊሆን ነው ማለት ነው። እንግዲህ በእነሱ አተረጓጉም ወይም ኢየሱስ ኢሳ ሙሐመድን ከላከው እንግዲያውስ ሙሐመድ ረሱለላህ ብቻ ሳይሆን ረሱለ ኢሳም ይሆናል ማለት ነው። ሙሐመድ የአላህ መልእክተኛ ብቻ ሳይሆን የኢሳ መልእክተኛም ጭምር ነው። በእስልምና ውስጥ ትልቁ እምነት ላኢላሃ ኢለላህ ሙሐመድ ረሱለላህ ነው አይደል የሚሉን። ሙሐመድ ረሱለላህ ማለት ሙሐመድ የአላህ መልእክተኛ ማለት ነው። ሙሐመድ ረሱለ ኢሳ ይሆናል። አሁን ኢሳ ሙሐመድን ልኮታል እያሉን ስለሆነ ይኸው ያንን አጽናኝ ጌታ ኢየሱስ እልከዋለሁ ስላለ፣ በእስልምና ደግሞ ነቢያትን የሚልከው ፈጣሪ ስለሆነ ሙሐመድ ነቢይ ከሆነና ያንን ነቢይ የሆነውን ሙሐመድ ኢሳ ከላከው ደግሞ ኢሳ ፈጣሪ ነው ያስብላል። ፍትህ በአርሲ በማህተባቸው ምክንያት ለተጨፈጨፉ ክርስቲያኖች ዓለም አቀፍ የማህበራዊ ሚዲያ ዘመቻችን ማካተት ያለባቸው ሐሳቦች ጠቅላይ ቤተ ክህነት ወይም ደግሞ ቋሚ ሲኖዶስ በአስቸኳይ ጉዳቱ ለደረሰበት አካባቢ በመሄድ ወገኖቻችንን እንዲጎበኝና እንዲያጽናና እንጠይቃለን። ሁለተኛ፣ በጉዳቱ አካላቸውና ንብረታቸውን ላጡ ወገኖቻችን በአስቸኳይ እርዳታ እንዲደረግላቸው እንጠይቃለን። ሶስተኛ፣ በጉዳቱ ሰማዕትነት ለተቀበሉ ወገኖቻችን ጠቅላይ ቤተ ክህነት ለአራርቲ ክርስቲያኖች እንዳደረገው ጸሎተ ፍትሐት እንዲደረግ እንደዚሁ ነው በተመሳሳይ ቀን በሁሉም አድባራት እንዲደረግላቸው እንጠይቃለን። አራተኛ፣ ሁሉም ሀገረ ስብከቶች በዚህ ጉዳይ መግለጫ እንዲሰጡ፣ ካልሆነ ከገዳዮቹ ለይተን አምስተኛ፣ ቀጣይ ችግር እንዳይከሰት መፍትሄ የሚለው በአስቸኳይ ጠቅላይ ቤተ ክህነት እንዲያሳውቀን እንጠይቃለን። ስድስተኛ፣ በአርሲ ሀገረ ስብከት በተደጋጋሚ ከፍተኛ ተጋድሎ ሰማዕትነት የተቀበሉ የሰማዕታቱን ልጆች ህፃናት ቤተ ክህነቱ ተቀብሎ እንዲያሳድጋቸው እንጠይቃለን። በድጋሚ ፍትህ በአርሲ የተጨፈጨፉ ክርስቲያኖች። ህግ ባለበት እየገላመጡን፣ ህግ በሌለበት እየገደሉን፣ ወገኖቼ ይህንን ሁሉ ዋጋ የምንከፍለው ወንጀል ሰርተን አይደለም፣ ወንጌል ሰብከን ነው። ክርስቶስን አልክድም፣ ከክርስትናዬ አልለይም፣ ሃይማኖቴን አልተውም ብሎ የሞተው ደግሞ ሰማዕትነት ነው። ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን አለ። ስላንተ ቀኑን ሁሉ አለ እንገደላለን። አዎ ስለ ክርስቶስ ዋጋ ስለተከፈለበት ክርስትና ዛሬም በጥንቃቄ መያዝ አለብን። ክርስትና ለክርስቶስ ታምኖ ክርስቶስን አምኖ እስከ ሞት ድረስ ለእርሱ መታመን ነው። ምክንያቱም ክርስቶስን አምኖ መሞት፣ ክርስቶስን አልክድም ብሎ ማለፍ ሰማዕትነት ነው፣ ምስክርነት ነው፣ ክብር አለው። መጨረሻ ላይ እንቀልድበት ሳይሆን ዋጋ ምንከፍልበት ነው። እንደው ያዝ ለቀቅ የምናደርገው ሳይሆን አጥብቀን የምንይዘው ነው። ሲሞቀን የምናወልቀው፣ ሲበርደን የምንደርበው ጃኬት አይደለም። ክርስትና ሕይወት ነው። የምንኖረው ሕይወት ነው። የምንተገብረው ሕይወት ነው። ደግሞም አክሊል ለመቀዳጀት የምንሮጠው ሩጫ ነው ክርስትና። ይህ የባለማዕተቦቹ የክርስቲያኖች ድምጽ ሲሆን በአርሲ ኦርቶዶክሲያን ባለማዕተቦች ላይ ደረሰውን ነገር እያወገዝና እየተቃወምን ቅዱስ ሲኖዶስ በቦታው ለተጎዱ ኦርቶዶክሲያን ባለማዕተቦች ንብረታቸውና አካላታቸውን ላጡ ኦርቶዶክሲያን ክርስቲያኖች አፋጣኝ እርዳታ እንዲያደርግላቸው እየጠየቅን እንዲሁም ደግሞ በሰማዕትነት ያጣናቸውን እህት ወንድሞቻችንን እናት አባቶቻችንን በየሁሉም ደብር ለ3 ቀን ጸሎተ ፍትሐት እንዲደረግላቸው እየጠየቅን በሰማዕትነት ቤተሰቦቻቸውን ያጡ እነኚህ 2 ህፃናትንም ቅዱስ ሲኖዶስ ቤተ ክህነት ተቀብሎ እንዲያሳድግ እንጠይቃለን። ፍትህ ለአርሲ ኦርቶዶክሲያን ባለማዕተቦች እንዲሁም ደግሞ በአራቱ አቅጣጫ ለምንገኝ ኦርቶዶክሲያን ክርስቲያኖች። ዘመኑ የጠንቋዮች መንግስት ስለሆነ የባለ ውቃቢ የባለ አውሊያ ልጆች የነገሱበት ጊዜ ስለሆነ አዎ በጋሻውም እናቱ ጫት እየበላች እኔ አጠገቤ ቆማን ያየዋት እሱ ታስሮ መጥቶ ጥቁር ያሉ እናት መቼም እናት ናቸው። እንዴት መጣሽ? እንዴት ልጠይቂ መጣሽ? ማን ያለሽ? ጌቱ ምኑ ናቸው ስለው እናቱ ናቸው ምናምን አለኝ። እና በዛ በጥንቆላ እዚህ ጋር አትግባ፣ እዚህ ቤተክርስቲያን ተመለስ የሚሉት እናቱ ማለት ነው። ዲላ ያላችሁ ተናገሩ፣ ወጣ በሉ። ይሄ የጠንቋይ ልጅ ዛሬ በቤተክርስቲያኒቷ ውስጥ ጉሮሮ ላይ ቆሜ ተደብድቤ ታስሬ ተገርፌ
ሻሸመኔ ላይ ያንኑላ የክህደት ስብከቶቻቸውን መርዛቸውን አውጥተው አቃጥለው የተሰራውን ዛሬ ቀን ጠብቆ የጴንጤ መንግስት ስለሆነ የብልጽግና ወንጌል መንግስት ስለሆነ ዛሬ በሞቱት ወገኖቻችን እንዲህ ሲል ሰማሁት። እስቲ እንስማው። ቀጥል። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ታስታውሱ ሰዎች ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይ መስለው ይችላል እንዴ አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አድርገህ ነው ባለማህተሞች የታረዱት? አንተ ምን አድርገህ ነው ቄሱ የታረደው? አንተ ምን አድርገህ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አድርገህ ነው? ወይ አንተ ወይ አባቶች ድሮ ምን አድርገው ነው? እኔ ብዙ ምለው የለኝም ለወዳጆቹ እንዲሰሙት አርጌ ቅዱስ እንደ በጋሻው አባባል ቅዱስ ጳውሎስ በሮም አደባባይ በሰይፍ የተቆረጠው ምን ሆኖ ነው? ምን አርጎ ነው? ቅዱስ ጴጥሮስ በሮም አደባባይ በዝቅዝቅ የተሰቀለው ቅዱስ ጴጥሮስ ምን አርጎ ነው? አባቱ ምን አርጎ ነው? ቅዱስ ቶማስ ሰውነቱን ቆዳውን የተገፈፈው ሐዋርያው ምን አርጎ ነው? አባቱ ምን አርጎ ነው? ክርስቶስ ኢየሱስ በቀራንዮ አደባባይ ላይ የተሰቀለው ምን አርጎ ነው? ዘመን ጠብቆ ማን የተበቀለው ክርስቶስን? አንተ የጠንቋይ ልጅ፣ አንተ አጋንንት ሳቢ ልጅ መልስ። ሐዋርያቱ የተወገሩት ሐዋርያቱ የተደበደቡት ምን አርገው ነው? በኔሮን ቄሳር ያውላ ክርስቲያን የታረደው የተቀጠቀጠው ለአንበሳ የተሰጡት ክርስቲያኖች ምን አርገው ነው? በዲዮቅልጥያኖስ ጊዜ እነዚያ ሁሉ ክርስቲያኖች የታረዱት ለአውሬ ለአንበሳ የተሰጡት ከላይ አንገታቸውን ከስር ባታቸውን የተቆረጡት ምን አርገው ነው? ምን አርገው ነው? በጋሻው ዘመን ሰጠ፣ አንተም ቅሉ ድንጋይ ሰባሪ ሆንክ። ድንጋይ ሰባሪ ሆንክ። አሁን እነዛ ሕፃናት ምን አርገው ነው? በየዘመኑ እየተነሱ ክርስትናን የሚያጠፉት ሰዎች ክርስቲያኖቹ የሚጠፉት ምን ስላረጉ ነው? ኃጢአት በደላቸው አባቶቻቸው ግፍ ስለሰሩ። ምን ታረግ? ምን ታረግ? ዘመኑ ያንተ ነው። ጊዜው ያንተ ነው። ጊዜው ያንተ ነው። በአሩሲ የታረዱ ያሉት ክርስቲያኖች አባቶቻቸው እንትን ስላሉ ነው። ያንተ ካሴት ስለተቃጠለ ነው። ሻሸመኔን አላሁ አክበር እያሉ ያወደሙት ስላደረጉ ነው። እንግዲህ ድምፃቸውን ስሙ። እነዚህ የበጋሻው ካሴት በመቃጠሉ ምክንያት አባቶቻቸው ኃጢአት በመስራታቸው ምክንያት በኦሮሞ የዋሃቢ እስላም የሚታረዱት ክርስቲያኖች፣ ኦርቶዶክሳውያን፣ አማሮች፣ ኦሮሞዎች ያለ ወላጅ የሚቀሩት እንደ በጋሻው አባባል ይሄን ነው። ይሄን አሳይልኝ እስቲ። አሰማው ከመጀመሪያ አድርገው አሰማው። አይታችሁታል። ማን ያስተውል? እነሱ እየሰሩ ነው፣ ወሬኞች አይደሉም። አሁን ይሄ አማራ የሚሰራ አማራ ባይፈጠር ኖሮ አልቆ ነበር። በቃ ጨርሰውት ነበር። እነሱ ሁሉ ኬኛዎች ስለሆኑ ስሙት። አብይ አህመድ የሚለው አዳምጡት። በአማራ ክልል የኦሮምኛ ትምህርት መጀመር አለበት። አማራ ክልል ኦሮምኛ ለማስተማር በፍጥነት ካልወሰነ የሆነ ጊዜ ላይ አንድ መሆን አስቸጋሪ ነው ጉዳይ ነው። ከኦሮሚያ ክልል ቀጥሎ ሰፊ ኦሮሞ ያለው አማራ ክልል ውስጥ ነው። በዞን ደረጃ ተደራጀ አለ። ከዛም በላይ
ቅድም እንዳነሳሁት ጎንደር ውስጥ ጎራዳ አለ፣ ጎጃም ውስጥ በጣም በርካታ ኦሮሞ አለ፣ ወሎ ውስጥ በጣም በርካታ ኦሮሞ አለ፣ ሸዋም እንደዚህ ተቀላቀላል። ብዙ ኦሮሞ ያለውም እዚሁ ክልል ነው። አማራ ክልል ኦሮምኛ ለማስተማር በፍጥነት ካልወሰነ እዚህም እዚያም የተለያየ ቋንቋ እየተናገረ የተለያየ ባህል እየገነባን የተለያየ ማንነት እየገነባን የሆነ ጊዜ ላይ አንድ መሆን አስቸጋሪ ነው ጉዳይ ነው። በነገራችን ላይ ከጎንደርም ከጎጃምም አሁን ለብልጽግና ለፌዴራል መንግስት የሚመረጡት በአያታችን በቅድመ አያታችን ኦሮሞ ነን የሚሉ ናቸው አሉ። የሚገርማችሁ ነገር የአማራ ክልል ፕሬዝዳንት ሆኖ አብዱ ሁሴን የሚባለው ፊንፊኔ ማለት ጀምሯል። የአማራ ክልል ፕሬዝዳንት ነው፣ ምክትል ፕሬዝዳንት ነገር ነው አለ። በቃ ማስተማር ካልጀመረ የለም። ጎንደር ውስጥ ጎራድ ኦሮሞ ነው አለ። ጎጃም እንዳለ ኦሮሞ ነው አለ። ወሎ ኦሮሞ ነው አለ። ሸዋ ኦሮሞ ነው አለ። ነገር ግን ብዙ ካልተማረ ችግር ይፈጠራል። አለቅ ወርም እያለህ ነው። ካልወረምክ ዋጋን ትበላለህ እያለ ስሙት። አመጣህልኝ አንተ ጎበዝ። ይሄ ቴክኒሽያን ዛሬ ፈጥኗል። ሻዩ ሰርቷል ማለት ነው። እስቲ ስማው እንግዲህ አሁን አማራነት ተመልከው። እንግዲህ አማራ መልክ ራሱ እሺ፣ ቀጥል። አማራ ስለተፈናቀለ አይደለም፣ አማራ ፊንፊኔ አትግባ ስለተባለ አይደለም። ስልጣን ተፈለግነው ስልጣንን ህገ መንግስታዊ በሆነ መንገድ የማግኘት አማራ ስለተፈናቀለ አይደለም፣ አማራ ፊንፊኔ አትግባ ስለተባለ አይደለም። ስልጣን ተፈለግነው ስልጣንን ህገ መንግስታዊ በሆነ መንገድ የማግኘት ያዘልኝ። ይሄ ለፋኖ የቀረበ ነው እና ፊንፊኔ የሚባል ነገር ፌዴራል መንግስቱ የማያውቀው ማንም አያውቀው። ፊንፊኔ የሚባል አይታወቅም። የምንነጋገረው በህገ መንግስቱ ስለሆነ ህገ መንግስቱ ስላለ ነው የምነግራቸው። ህገ መንግስቱን ወያኔ ደርሳ ያመጣችው አማራ ስለተፈናቀለ አይደለም። አያገባውም እሱ ይሄ ሁላ። ምክንያቱም ወርሟል። የአማራ ግን ባለስልጣን ነው። ስለዚህ ለተፈናቀለው አማራ ምን ለባለው አማራ ደንተው አይደለም፣ አያገባውም፣ አይመለከተውም። ቅድም የምላችሁ ይሄ አሁን አማራ አይደለም፣ ስብዕናው የለውም፣ ሞራሉ የለውም፣ ተፈጥሮ በራሱ የአማራነት ምልክት የለውም። ስልጣንን በይሄ መንገድ ስልጣን ፈልጎ ነው አለ። አዎ እንደውም አሁን ፋኖ ለስልጣን ነው የሚዋጋው። መብቱን የሚያስከብርለት ስልጣን ስለሆነ፣ ስልጣን ካላገኘ ስላልሆነ ማለት ነው። እንደነገርኳችሁ አማራነት እንዲህ ዝም ብሎ አይደለም፣ ከጠላት አፍ ነው መስማት። አማራን አንድ ጊዜ ፋኖን ጃርት ነው ሲለው፣ አሞሌጨው ነው ሲለው፣ ጃውሳ ነው ሲለው፣ ጅግሳ ነው ሲለው፣ ጃርሳ ነው ሲለው፣ ዋርሳ ነው ሲለው፣ ዋርካ ምን ይበቃ የማይለው የለም። የተረት ማለት አብይን የሚያሰለጥነውን ተረት እያመጣ የሚያወራው ዳንኤል ስለ አማራነት የሚያወራውን ስሙ። አማራነት ማለት አምጣው፣ በእናትህ አምጣው። ወይ እነሱ ወይ አባቶች ድሮ ምንም አድርገው ይሆናል ዛሬ ላይ ሻሸመኔ ነደደው፣ ካህናቱ የተገደሉት፣ ቤተ መቅደሱ እንደዚህና እንደዛ የሆነው የኔን የባሪያውን ካሴትና መጽሐፍ እነንቶኔ ስላቃጠሉት ነው። ካህናቶቹ ላይ ምዕመናኑ ላይ ነዋያተ ቅዱሳቱ ላይ የሆነው ሁሉ እየሆነ ያለው ብሎ ማሰብ ተላላነት ነው፣ ምክንያታዊነትም አይደለም። ደግሞም መጽሐፍ ቅዱሳዊም ሆነ አዲስ ኪዳናዊም እይታም አይደለም። አብሮ ለመኖርም አያዋጣም አይጠቅምም ሲሉ የፍልስፍና ምሁሩ ዶክተር ዮናስ ይናገራሉ። ይልቁንም በአርሲም ሆነ በየትኛውም የምድራችን ስፍራ የሰው ልጅ ሕይወት እንደ ቅጠል መርገፍ የለበትም። ማንም ይሁን ማን፣ ምንም ይሁን ምን፣ የትም ይሁን የት ብሎ ገዳይን ማውገዝና ማነወር ይገባል እንጂ ክቡር የሰው ልጅ ሕይወትን ከካሴት ወይም ከመጽሐፍ መውደም ወይም መቃጠል ጋር ማወዳደርም ሆነ መነጻጸር ነውር ነው ሲሉ በጋሻው ደሳለኝ ንግግር መልስ ሰጥተዋል። እግር መንገዴን በወንጌላውያን ላይ እየተዘራ ያለውን የውሸት ትርክትና የውሸት የፖለቲካ ፕሮፓጋንዳ ፊት ለፊት የመቃወሚያ ጊዜው አሁን ይመስለኛል። ውላድሮ አረሙ ብዙ ዋጋ እንዳያስከፍል የሚዲያ ዘመቻውን ቀላል አይደለም። ከቻሉ ማዘን ካልቻሉ ዝም ማለት ነው። የሰው ልጅ ክብር ዝቅ የሚያደርግ የወንጌል የለም።
ካለም እሱ ሰው ሰራሽ የእነንቶኔ ወንጌል ነው ብለዋል ዶክተር ዮናስ ከበጋሻው ደሳለኝ አስተምሮ። የበጋሻው ደሳለኝ ንግግርና የዶክተር ዮናስ ካሽ እንዴት አገኛችሁት? እናንተም እስኪ እዚህ ላይ ሐሳባችሁን ኮሜንት ላይ ጻፉልን። የመረጃ ለሌሎች እንዲደርስ ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። በነገው ዕለት ጥቅምት 24 ቀን 2018 ዓመተ ምህረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በዓለም ላይ ያሉ ኦርቶዶክሳውያን በግፍ መገደል በግፍ መሳደድ ይብቃ የሚል ፕሮግራም ከነገው ጀምሮ ይጀምራል። ታዲያ ኦርቶዶክሳውያን በዓለም ላይ ያላችሁ በሙሉ በሶሻል ሚዲያ ይህንን መረጃ ፕሮፋይል በማድረግና በተለይ በአሩሲ በጎጃም ምድር መራዊ ላይ የተሰዉ የቆሎ ተማሪዎች፣ በወሎ የተሰዉ ወንድሞችና እህቶቻችን ስለ ኦርቶዶክስ ተዋሕዶ ሲሉ ሕይወታቸውን ላጡ አባቶችና እህቶቻችን በነገው ዕለት ጀምሮ የሚዲያ ዘመቻ ይጀምራል። ስለዚህ ኦርቶዶክስ የሆነ በሙሉ ይህንን መረጃ ሼር በማድረግ ኮፒ ሊንክ በማድረግ ዓለም አቀፋዊ ተጽዕኖአችን ለመፍጠርና ድምፃችን ዓለም አቀፍ ሆኖ እንዲሰማ ጥሪ እናስተላልፋለን። ይህንን አስመልክቶ በዓለም አቀፍ ደረጃ ይህ መረጃ ይሰራጭ። ኦርቶዶክሳውያን ሼር ማድረጋቸውን አትርሱም። በተለይ በነገው ዕለት የሚዘጋጀው በተለያዩ የፌስቡክ፣ ቴሌግራም፣ ቲክቶክ እንዲሁም ሌሎች ፕላትፎርሞችን የሚጠቀሙ እህቶችና ወንድሞች ተጽዕኖ ፈጣሪዎች በነገው ዕለት አደራ ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናትና ምዕመናን ብሎም ማዕተብ ያንጠለጠለ ለራሳችሁ ስትሉ ይህንን መረጃ ሼር አድርጉም። በየአካባቢው ያላችሁ አህጉረ ስብከቶች አባ ቅዱስ የሚለውን አቆሙና ዞር በል በቃ። ሲሪየስሊ ምንደኛዎች ናችሁ? ቅጥረኞች ናችሁ? የኛ ሞት የኛ መገደል። አንዳንዶች እኮ አጥማቂ ተከትለው እኮ እውቅና ሲሰጡ የሆነ ንግስ አለ ሲባል ግር የሆነ ሚዲያ። እኔ በዚህ ዘመን ጳጳስ ያላደረከኝ አመሰግናለሁ ብዬ ጽፌ ነበር አሁን ከደቂቃዎች በፊት። የእውነት በዚህ ዘመን ጳጳስ መሆን በስማም ያሳፍራል። የእውነቴን ነው ያሳፍራል። የእውነቴ አስጠላኝ ሁሉ ያኔ አሁን ይሄ እንትን እንደ ያለ ህይወት በጣም ነው የሚያስጠላው። ለምንድን ነው የመነኮሱት? ለምቾት ለድሎት? አንሞት እኮ ነው አሁን እንግደል እኮ አይደለም። የሌላ ሰው መብት እየጠየቅን አይደለም እኮ። ሰው አንሞት ማለት እንዴት ይፈራል? እና መቆም አለበት፣ በቃ መቆም አለበት። እረኞች እረኛ የማይሆን ከሆኑ እረኛ የመቀየር መብት አለን። ባይዘው እንዴ የመለየት መብት አለን። እኛም ራሳችን መብት አለን ነው። ለማይታዘዙ ራሳቸውን ለሚያሰማሩ ምንደኞች ቆዳችንንም ስጋችንንም በልተው ለማይጠረቁ ሆዳሞች ለምንድን ነው እኛ የምንገዛው? ኖ በቃ ስርዓት ያዙ፣ ቤተክርስቲያንን ያገልግሉ፣ እውነተኛ ይሁኑ። ልጆቻችን ሞቱብን እኮ ብሎ ማልቀስ ካልቻሉ ምን ሊሆኑ ነው ታዲያ? ሲሆን መገሰጽ እንደነ ቅዱስ ባስልዮስ ንጉሱ ቴዎዶሲዮስን እኮ ቀጥለ እኮ ያደረገው እንደዚህ ሲጨፈጭፍ በህዝቡ ላይ መከራ ሲያጸና ምን አደረገ? ከዚህ በኋላ ይህንን ህዝብ መምራት አትችልም፣ ስጋው ደግሞ መቀበል አትችልም፣ መቁረብ አትችልም አለው እና ንጉሱ ዝቅ ብሎ ወርዶ ቀኖናውን ተቀብሎ ንስሐውን ገብቶ ወደ ቅዱስ ቁርባን እንዲቀበል ያደረገው በኋላ ነው። እንዲህ ያሉ ጠንካራ አባቶች ነበሩ ማርያምን። እና መፍትሄው የሚገሉን መታዘዝ ማቆም ነው። ለገዳይ እንድንታዘዝ መጽሐፍ ቅዱስ አያዘንም። እውነት መናገር እኔ ይሄ ያላውዱ ፍች ቀኝን ለሚመጣ ግራህን ስጥ እባካችሁ አውዱን ይዛችሁ ተርጉሙት። ትርጉም አለው። ምን ማለት ነው ይሄ? ያለ አውዱ የሚሰበክ ስብከት ሁሉ ገደል ነው የሚከተው። ዘመኑን መዋጀት ያስፈልጋል። ስለዚህ አብያተ ክርስቲያናት እየተቃጠሉ ክርስቲያኖች እየጮሁ ባሉበት ዘመን ላይ የምን ለሀገረ ስብከት ፐርሰንት ነው? የምን ፐርሰንት ነው? እነሱ የሚያገኙት ደሞዝ ቁጥር የለውም። የሚያገኙት አበል
አናታቸው ላይ ወጣ እኮ በቃ ሻኛ ወጡ። በነገራችን ላይ እኮ ንቀናቸው እኮ ነው እንደምንናገራቸው። ይሄ እኮ በቃ ማለት በቃ ተዋርደው ነው እኮ ባይዘ እንጂ የሚገባው ቦታ ላይ ቢቀመጡ እኮ ልንናገራቸው የሚገቡ አይደሉም። በቃ ዘላለማዊነትን አግኝታችኋል? በምን አይነት መንገድ? ዘላለማዊነትን መቼ ነው የምታገኙት? በምን አይነት መንገድ? በእስልምና ኮንቴክስት። በእስልምና ዘላለማዊ መንገድ እኮ የለውም። እና ዘላለማዊነት የለም መንገድ አለው እንዴ? ዘላለማዊነት የለም በእስልምና። ዘላለማዊነት የለም። ዘላለማዊ በዚህ ምድር እና በዛችን ሌቱ ምድር። በዚህኛው ምድር ዘላለማዊነት የለም። በዛኛው ግን ዘላለማዊነት አለ። ምክንያቱም እስከ ጀነት የምትሄድበት። ከሞት በኋላ ዘላለማዊነት በቃ ከሞት በኋላ ዘላለማዊነት ከሞትክ በኋላ ህይወት ትቀጥላለች በሁለት አይነት መንገድ። ላይፍ ትቀጥላለች። ምድር ላይ ልትፈተን ትላካለህ አይደለም? ወደዛችኛይቱ ምድር ወደዛችኛይቱ ዓለም ስትሄድ ደግሞ በሁለት አይነት ስራ ሁለት አይነት መንገድ ይጠብቃል ማለት ነው። ስለዚህ መቼ ነው ዘላለማዊነት የሚመጣው? ከፍርድ በኋላ ነው ያንን ሊመጣ የሚችል። ከፍርድ በኋላ እኛ አስቀድመን አግኝተናል። እናንተ ፍርድን አግኝታችኋል? ዘላለማዊነትን አሁን ሞትን ገሎልናል ክርስቶስ። እናንተ ጋር ሞት አልተገደለላችሁማ። ሞት ይገደላል ብለህ ታምናለህ? ምናልባት አይገደልም። እስኪ የትኛው መጽሐፍ ላይ ነው እንደዛ የሚል? አንተ እንዴት ታምናለህ? ይገደላል ብለህ ታምናለህ? አይገደልም ብለህ ነው ታምናለህ? ነው አንተ የት ላይ ነው ያየኸው? አንተ እንዴት ነው የምታምነው? የአንተን እምነት ንገረኝ። እኔ ይገደላል በእኔ የኔን እምነት ብዬ ብልህ በአንተ እንዴት ታምናለህ? ስህተት ነው ብለህ ታምናለህ? በአንተ እምነት አምነህበታል። ሞት ተገለዋል ብለሃል አይደለ? የት ላይ ነው እንደዛ ያለ? ስለዚህ እንደኔ ሞት ተሽሯል፣ ሞት ተሽሯል ብዬ አምናለሁ። ስለዚህ አይ ቲንክ አንደኛ ቆሮንቶስ ምዕራፍ 15 ነው የከፈተው እንትና ቆሴ። እስኪ ጠበብ አድርጎ መጽሐፍን ቁጥር 21 ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል። ሞት በማን መጥቷል? በአዳም በኩል ገብቶብን ነበረ። ሞትን ሻረና ክርስቶስ ምን ሰጠን? ትንሣኤ። ሁሉ በአዳም እንደሚሞቱ እንዲሁ በክርስቶስ ደግሞ ሕያዋን ይሆናሉ። ነገር ግን እያንዳንዱ በተራው ምናምን ከፍ ይልና ሞት ወይ መውጊያ ሄታ የሚለው ጋር ውረድልኝ። ሁሉ እሺ፣ ከፍ አድርገው፣ ከፍ አድርገው። እሺ፣ ቀጥለስ ወደ እሱ ጋር ኦኬ። ሞት ድል በመነሳቱ ተዋጠ ተብሎ የተጻፈው ቃል ይፈጸማል። ምን? ሞት ድል ተነሳ። ይህም የሚበላው የሚበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ሲለብስ፣ በዚያን ጊዜ ሞት ድል በመነሳቱ ተዋጠ ተብሎ የተጻፈው ምናምን ይልና ሞት የመውጊያ ኃጢአት ነው፣ የኃጢአቱ ማይል ሕግ ነው። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? ሞት በእኛ ምን ብሏል? ድል ተነስቷል። በማ በክርስቶስ ሞትን አንቆ የሚይዛቸውን ክርስቶስ በኩር ሆኖ የትንሣኤ በኩር ሆኖ ትንሣኤን ሰጠን ማለት ነው። እኔ ትንሣኤ ሕይወት ነኝ ስላለ ሞት በአዳም በኩል ለእኛ ተሰጠን። በአዳም በኩል ሞትን ወሰድን፣ በክርስቶስ በኩል ደግሞ ምንን ወሰድን? ትንሣኤ ሕይወትን ወሰድን ማለት ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እኔ ትንሣኤ ሕይወት ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ስለዚህ ሕያውነትን ሰጠን ክርስቶስ ማለት ነው። በክርስቶስ እናምን ሕያውነትን አግኝተናል ማለት ነው። ስለዚህ ሞት መውጊያ የት አለ ተብሎ ተዘፈነበት ማለት ነው። በእናንተ ግን ሞት ገና አልተገደለም አይደለ? በእናንተ ሞት ሊገደል ነው።